በድጋሚ አቶ አቶ አስመሳዩ አቶ ግመሉ አቶ ያብ እንግዲህ ምን አለ መሰላችሁ እንግዲህ የትየው ናት የምታወራው እና የበፊቱ ሰርፕራይዝ የተደረገው የበፊቱ እርዳታው አልበቃውም። ምክንያቱም አሁን ላይ ብዙ ወጪ ያስፈልገዋል፣ እያለቃቀሰ ነው እና በጣም ታሟል፣ በጣም ተጎድተዋል እና የሚያስታምሙም ሰው ይፈልጋል ብቻውን ከሚሆን ቤትስ ብቻውን ስለሚቀመጥ መጋኛ ነው ወጋቦ ነው የያዘው እሱን። ቆይ ይሄን ያህል እንደዚህ ራስሽን ቆልለሽ ማለት ነው፣ ወንድምሽን ቆልለሽ ማለት ነው እንደተጎዳ እንደተሰበረ ምንድን ነው? በነገራችን ላይ ምኑን ነው ያመመው? ምኑን ነው ያመመው? እስቲ ንገሪኝ። እና ደግሞ እሱ አያውቅም። አንድ ጓደኛ ያለችኝ አንድ ግንባራም አለችኝ፣ ግንባራም መለሎ አለችኝ። መለሎ እንኳን ጥሩ ነው አይደለም። አንድ ግንባራም ኩንታል ደረት በሱቅ የሚሸጥ ነው የምትመስለው ይዛቸው የመጣችሁት ማለት ነው። እና እሱን እንድታጽናናው፣ እሱን ሽሩሩ እንድትለው፣ እንድታጫውተው፣ እንድትደባብሰው እንግዲህ ከበሽታ እንድትፈውሰው ምናምን ይዛ መታለች። እረስ የእናንተስ ልዩ ነው እንግዲህ። ያብ ያለ ሴት መኖር አይችልም። እያንዳንድሽ ማለት ነው የምትንጣጭው። እሷ ያለ ወንድ አትኖርም ከአንዱ ጋር የምትሉት ይኸው እሱ ራሱ ያለ ሴት አይኖርም እኮ አይደለ? ያለ ሴት ማለት ነው። ሲጀመር እኮ ልጅ እኮ አተረማማሽ አሯራጭ እንደሆነ የታወቀ ነው። ከዚህም ቀድሞ ብዙ ነገር ተነግሮናል፣ ብዙ ነገር ማለት ነው። አሁን ያችን ልዩን አምጥቶ ጥፋተኛ ነህ ካንተ እውነት ነው እንዳይባል እች ደግሞ ግንባራም ኩንታል ማለት ነው ይዘው መጥተዋል። ምንም አታምሩ፣ ምንም ማለት ነው። እና ይሄ ያመመክ እርዳታ ነው እንጂ ለምን እነዛ እንትኖቹ ማለት ነው እነዚህ አሉ እነዚህ ዶንቆሮዎች ማለት ነው፣ ዶንቆሮ ማይሞች ማለት ነው። እነዚህ ሽንታቸው የቀዘቀዘ እነሱ ለምን እርዳታ አድርጉለት? የምር እርዳታ ፈልጎ እኮ ነው የመጣው። ለምንድን ነው የማትረዱት እናንተ? ተወዱት የለ እንዴ? ኧረ እርዱት እንዴ! ተቸግሮ እኮ ነው ያለው። እቺ ደግሞ ምን ትመስላለች? ግንባራም ሄጄ ጠይቀው ነበር ሆስፒታል ትላለች። የምን ሆስፒታል ነው? እንደሚገርማችሁ ነገር ተነጋግረው በቃ እንደዚህ በቃ ንግግራችሁ ሁሉ ያስታውቃል። ተማሩ፣ መጀመሪያ ተማሩ፣ ኮርሱ ሰዱ፣ በደንብ አድርጋችሁ ስለ አሰራር ቢሮ ተማሩ። ዝም ብላችሁ ከምትቀበጣጥሩ ማለት ነው። ደግነቱ ያው አሁን ደህና ነኝ ይላል። ምንህን አሞ ነው አንተ መጋኛ ማለት ነው። አንተን ያመመክ እኮ የሄሉ ደስታና እርዳታ ፈልገ ድጋሚ እርዳታ። ምክንያቱም ባለፈው የተሰጠክ ሽቶ ምናምን የለም ብዙም እልክ ተያይዞ ስላደረጉ ብዙም እርካታ አልሰጠክም። ገባክ? አሁን ላይ አለቃቅሰ እንደተጎዳ ሆስፒታል ተኝተ ማለት ነው እርዳታ ነው የፈለግከው። እነሱ ይላኩልህ የአንተ ዳይፐሮች ማለት ነው። ሲቀጥል ደግሞ የኔ ፋሚሊዎች እንዴ እንኳን ማለት 300 400 ሰብስክራይብ ከ200 ሰብስክራይብ ያላቸው እንኳን እንዳንተ ማለት የኔ ቤተሰቦች የምትጨነቁልኝ የምትጠበቡልኝ እንኳን አላሉም። እንዴ አይደብርህም አንተ? ቢግ ሼም፣ የምር ቢግ ሼም። ምን ነው ራስህን እንዴት ብታያ ነው? ማን ነው ለአንተ የሚደውልልህ? እስቲ ለምሳሌ ንገረን። ምጽፉልኝ ታኪስ ገገማ ማንም ይጽፍልህ የለም አሉ እነዚህ እንትኖች ማለት ነው። እና አዛሉ እነሱ ናቸው። 1 2 3 4 አሉ አዛሎች፣ ያንተ እናቶች ማለት ነው። አንተን በቻት የሚጀነጅኑት በቻት ልታበርዳቸው እና እነሱ ናቸው የሚጽፉልን። ምን ነው ራስን እንዴት አየክ? የምን መታመም ነው? ኧረ እንደው የተመኘኸውን ሁሉ ፈጣሪ ይስጥክ። የምር የተመኘኸውን ይስጥክ። እንዴት እንደዘጋኸኝ ማለት ነው። የሆንክ ኩንታል ግመል ነገር ነክ። የምርህን ነው? የሰው ፍቅር አለክ? ወይኔ እንደው ሌሎች ያሉብኝ አይቅር እኮ ነው። እነ ሄሉ እነንትና የሚሉት አይቅርብኝ እኮ ነው። 20 ሰብስክራይብ ይዞ እንኳን 1000 ያልሞላ ላይክ ይዞ ማለት ነው 200 ያልሞላ ኮመንት ይዞ ማለት ነው። እኔ የምትወዱኝ እንደዚህ እኔን እንደዚህ ይላል። ኧረ ማንም ቼክ የሚያደርግ የለም በነገራችን ላይ ማለት ነው። በነገራችን ላይ ማንም ቼክ የሚያደርግ የለም። እናዛሉ 1 4 አሉ እነዚህ ሽንታቸው የቀዘቀዘ እነሱ ናቸው ቼክ የሚያደርጉክ።
ማንም የለም። ዝም ብለህ ማለት ነው ልክ ተፈላጊ ሰው እንደሚፈልግ ስጠፋ እንደሚጨነቅ እያስመሰልክ አትጫወት። ያው እንግዲህ የተሻለ ነገር ይዘና የተሻለ ነገር ይዘና እዚህ መተህ ማለት ነው ዝም ብለህ ላጭን ከምታዝረገርክና ዝም ብለህ ከምትቀበጣጠር ዝም ብለህ ከምታብድ ማለት ነው ከምታብድ በቃ ወደ ስራ ወደ ቀልብ ተመልሰ ማለት ነው። ማንኛውም ሰው እንደሚሰራ ስራ መተክ ማለት ነው። ታመምኩኝ፣ ተቆረጥኩኝ፣ ተጎዳሁኝ እያልክ ማለት ነው አንድን ሰው ለማስጠቆር አትሂድ። በቃ ስራ ሁሉ እኮ ይናገራል። በቃ ህመም የለብህም። አንዱ ተደሰተ ብለህ ሄልዬ ተደሰተች ብለህ ማለት ነው የእሷን ደስታ ለማጨለም ነው የተጓዝከው። እሱ ሲያምር ይቅር እሱ ሲያምር ይቅር አባቴ። ማን ይሄን ያህል ሄሉን አንተ ባወራኸው የሚጠላት አለ ብለን የምታስበው? ቆይ እንዴት ብታስብ ነው? እንዴት ብትደፍር ነው? እንዴት ብትደፍር አንተ? አይጥ ባለፈው መተክ ሚዲያውን እኔ ነኝ የምቆጣጠረው እኔ ነኝ ተፈላጊ አልክ እኮ። በጣም አፈላክ፣ በጣም አንተ ከተክ። እቺ ደግሞ እባብ የሆነች እህት ማለት ነው ተጎዳ። ሲቀጥል ደግሞ ዛሬ ምን እያደረገች እንደሆነ አላውቅም ምናምን ቺ ጊዛለ መጣች። እሷን ዝም ብለህ እየደባበስካት እሷን ከሷ ጋር ዝም ብለህ ተጨቃጨቅ። እቺ ግንባሯን ማለት ነው ግንባሯን መጀመሪያ ጠፍጥፍና ማለት ነው ውስጥ አስገባ። ለሚዲያ ምናምን ብዙም እንትን የላትም አስብም። እሺ ያው እንደ ሀሳብ እንድታሻሽለው ነው እኔ የምነግርኛ። ለአንተ ምቀኞች አይደለንም። እሺ በቃ አንዳንድ ጉቶዎችም ማለት ነው ሲሄዱ እኛም ደግሞ እንሄድብሃለን። ገባክ? ስለዚህ ማለት ነው እቺ ለሚዲያ አትመጥንህም አባቴ። እንደዚህ አይነት ሰው አይደለም ለሚዲያ የሚመጥነው። ወይ ግንባሯን አስጠፍጥፍ ወይ ደግሞ ቱርክ ወስደ ማለት ነው አስተካክለሃት ይዛሃት ነው። እግዚአብሔር ይፍሪ በላይ 10 ጊዜ ማለት ነው ችግር እንዴ! በቃ አጠቃላይ እኮ ሙሉ እኮ እርዳታ ላይ እኮ ነው ያለው ልጁ። እናንተ አልገባችሁም? በቃ እርዳታ ውስጥ እኮ ገባ ልጁ። ማርያምን አንድ የተሰጠውና በጣም ጣፍጦታል። እና ናዛሉ ሼር አርጉለት፣ የምር ሼር አርጉለት። ዝም ብላችሁ ከምታጨበጭቡ አንዳንዴም የሆነ ነገር ጣል አርጉለት። አይመስላችሁም? በየወሩ አስቤዛ ግዙለት። ወይ አንተ ስራ የለህም እንዴ? ሀብታም ነህ፣ የግል መኪና አለው፣ እሱ ቢዚ ነው በስራ እንዴ ነው ተብለክ በጣም ስትካብ ነበረ። ምንድን ነው አሁን እንደዚህ ችግር በቃ ቪዲዮዎች ሁሉ ችግር እኛ የመዳም ቅመሞች ፋራ እንመስላለን እንዴ? አሉ እነዚህ ሽንታቸው የቀዘቀዙ እነሱ ፋራ ከሆኑ እኛም ፋራ ብለን ነው እኛ የምታስበው። 10 ጊዜ ማለት ነው በቃ እንደዚህ እመጣለሁ። ስራ የለም እንዴ? ከዚህም በፊት ምን ስትል ነበር አባቴ? ተሳስተህ ነው እንዴ? ከዚህም በፊት እኮ ብዙ ነገር ብለሃል። እኔ እንደዚህ ዩቲዩብ ላይ ብዙም አልመጣም፣ የራሴ ስራ አለ። እንደገናም ደግሞ የአንተ ዳይፐሮች ማለት ነው ቢዚ እንደሆንክ በጣም ስራ ላይ የግል ድርጅት እንዳለክ። ሰው የግል